ሉቃስ ወንጌል ምዕራፍ 4 ቁጥር 28 እስከ 30 አነባለሁ። ዛሬ ቃላችን ይሄ ነው። በምኩራብ የነበሩ ሁሉ ኢየሱስ ሲናገር ሰምተው ይህን ሰምተው ቁጣ ሞላባቸው። ተነስተውም ከከተማ ወደ ውጭ አወጡት፣ ይጥሉት ዘንድ ከተማቸው ተሰርታባት ወደ ነበረች ወደ ተራራ አፋፍ ወሰዱት። እርሱ ግን በመካከላቸው አልፎ ሄደ። እስኪ በኢየሱስ ስም አልፌ እሄዳለሁ በሉ። ይሄ ትንቢታዊ ቃል ነው። ዛሬ አልፎ መሄድ የሚል ቃል ነው። እስኪ አልፌ እሄዳለሁ በሉ። አሜን አሜን። እዚህ ጋር እንግዲህ ኢየሱስ ምዕራፍ 4 ሉቃስ ላይ የመጀመሪያ ስብከቱን ሲሰብክ ነው። የመጀመሪያ የኢየሱስ ሰርመን ስለ መንፈስ ቅዱስ ነበር። ሉቃስ ምዕራፍ 4 ላይ እንግዲህ ሉቃስ እንደጻፈልን ኢየሱስ ሊፈተን ወደ ተራራ ሄደ። ኢየሱስ መንፈስ ተሞልቶ ተራራ ላይ ሄደ፣ ጾመ፣ ጸለየ። ከዛስ ሰይጣን ፈተነው። ሰይጣን ቴምፕት አደረገው። 40 ቀን ሳይበላ ሳይጠጣ በጠላት እየተፈተነ ቆየ። እንዳለ ኢየሱስ ፈተናውን ያለፈው በምንድን ተብሎ ተጽፏል? እስኪ ተብሎ ተጽፏል በሉ። ከዛ ኢየሱስ ክርስቶስ ሲናገር ቁጥር 14 ላይ ኢየሱስ ጾሙን እንደጨረሰ በመንፈስ ቅዱስ ኃይል ወደ ገሊላ ተመለሰ ይላል። ወደ ገሊላ ተመለሰና ወደ ቤተ ክርስቲያን ወደ ምኩራባቸው ሄደ። ምኩራባቸው ውስጥ ገባ። ምኩራብ ከገባ በኋላ ያደረገው ኢየሱስ ምን መሰላችሁ? ሲገባ በቃ የተጠቀለለ መጽሐፍ ሰጡት። ትዝ የሚላችሁ ከሆነ ኢሳይያስ መጽሐፍ ነበር የተጠቀለለው። መጽሐፍ ቅዱስ ያኔ ስክሮል ነው፣ እንደዚህ ተጠቅልሎ ነው የሚሰጠው። እንደዚህ ተረተረውና ሲገልጠው ኢሳይያስ የጻፈው ነው። የኢሳይያስ መጽሐፍ ነው። 61ኛው ምዕራፍ እሱም ይላል የጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ እግዚአብሔር ቀብቶኛል የሚል ቃል አነበበው። ኢየሱስ ገለጠው፣ አነበበው። ከዛ በኋላ ጌታ እንደዚህ አላቸው፣ ዛሬ አለ ይሄ ያነበብኩላችሁ ቃል በፊታችሁ ተፈጸመ አለ። ኢየሱስ ጌታ ነው። ይሄ ቃል ይፈጸምባችሁ፣ ቅባት ይምጣባችሁ፣ ኃይል ይምጣባችሁ። እና ኢየሱስ እንደዛ ብሎ ከሰበከ በኋላ በጣም ተናደዱ። ስብከቱ ከባድ ነው። ሰበከ ጌታ ይሄ በፊታችሁ ከዛ በኋላ በጆሮአችሁ ተፈጸመ ካላቸው በኋላ ያለ ጥርጥር ይህን ምሳሌ ባለመድኃኒት ሆይ አለ። ባለመድኃኒት አላቸው፣ ራስን ፈውስ። እዚህ ያላችሁ እንዳለ የእግዚአብሔር ቃልና ቃልን እያላችሁ ሰው እየሰበሰባችሁ አስራት ብቻ የምትሰበስቡ፣ ሰውን የማታዘጋጁ፣ የዘላለም ሕይወት መንገድ የማትመሩ እናንተ ባለመድኃኒት ራስን ፈውሳል። that's what Jesus said። ኦፌንሲቭ ቃል ነው። እዛ ለነበሩ ምኩራብ ውስጥ ፈቅደውለት ነው ቸርቻቸው የሰበከው። በጣም ተናደዱ፣ በጣም ተናደዱ። ከዛ ቀጥሎ ምን አላቸው መሰላችሁ? ነብይ በገዛ ሀገሩ አይከበርም አላቸው። ጭራሽ ነብይ ነኝ አላቸው። እስኪ አልፌ እሄዳለሁ በሉ። እግዚአብሔር የጠራውን ጥሪ ኢየሱስ እየተናገረ ነው። ሌላ ነገር አልተናገረም። he's a called ነብይ በገዛ ሀገሩ አይከበርም አላቸው። ከዛ ጌታ ኢየሱስ ክርስቶስ ይሄን ከተናገረ በኋላ እንደውም እንደዚህ አላቸው፣ ማን ነው በኤልያስ ዘመን 3 ዓመት ሰማይ ተዘግቶ ባለ ጊዜ ብርቱ ራብ በነበረ ጊዜ በእስራኤል ብዙ መበለቶች ነበሩ። ግን የእስራኤል መበለቶች ኤልያስን አልተቀበሉትም። ሰራብታ ነው ሄደው። ያቺ ሴትዮ ነች የእግዚአብሔር ሰው የእግዚአብሔር ነው ይበብላ የተቀበለችው ሚራክል ያየችው። ይሄን ሲላቸው ከዛ ቀጥሎ ደግሞ የኤልሳን ምሳሌ ተናገረ። ንዕማን ለምጻም ነው፣ ሶሪያዊ ነው። እስራኤል ግን ብዙ ለምጻም ነበሩ፣ ማንም አልተፈወሰም። እስራኤላውያን እናንተ ኤልሳን ሪጀክት አድርጋችሁ ነበር፣ እናንተ ኤልያስን ሪጀክት አድርጋችሁ ነበር። አይ ኖ እኔንም ሪጀክት አደረጉኛላችሁ። እኔ ግን እግዚአብሔር የላከኝ ሰው ነኝ፣ እኔ ግን ለማዳን እናንተን የተላኩ ነኝ አላቸው ኢየሱስ። የዛን ጊዜ ተቆጡ። ምን ብሎ ይላል? በምኩራብ የነበሩ ሁሉ ይላል፣ ተገልጋዮቹ ሁሉ። ይሄማ ጭራሽ ሌላ ሰው ነው አሉ። ይሄ የዮሴፍ ልጅ አይደል? ይሄ የማርያም ልጅ አይደል? የሰፋጭ የአናጺው ልጅ አይደል? ተናደዱ። ቁጣ ሞላባቸው ይላል። ቁጣ ሞላባቸው። ኢየሱስን ይዘው ወዴት ወሰዱት? ከተማቸው ተሰርታበት ወደ ነበር ወደ ተራራ ጫፍ ሊጥሉት። እንዳትረሱ እዛው አራተኛ listen to me very carefully። እዛው ምዕራፍ ላይ
ሰይጣን ሲፈትነው አንዱ ፈተና ምንድን ነበር? እስኪ ራስህን ጣል፣ መላእክቱን ይልካል፣ እግሮቹም በእጆቹ ያነሷል፣ እግር በድንጋይ አይሰናከልም ተብሎ ተጽፎ አይደለ? እስኪ ራስህን ጣል። ያው ሰይጣን እዚህ ጋር መጣና ምኩራብ ውስጥ ገባው። ደግሞ ሊጥሉት አሁን ሰይጣን እዛ ያልተሳካለት አሁን ደግሞ ሊጥለው። ኢየሱስ ግን ይኸውላችሁ እስከ ጫፍ እስከሚወስዱ ዝም አላቸው። አብሯቸው ሄደ። ልክ እዛ ጋር ሲደርስ ጌታ ሊጥሉት አፋፍ ላይ ወሰዱት። እሱ ግን በመካከላቸው አልፎ ሄደ። አሜን። ጠላት ደርቆ አልፈት ሄዳለ። ወደ ታየል አልፈት ሄዳለ። አንድ ሰው ዛሬ አለ ይሄን ትንቢት ቃል የሚቀበል እግዚአብሔር ወዳየል ነገር አልፈት ሄዳለ። ያው እንደው ለምልክት እንዲሆናችሁ ለምስክርነት እንዲሆናችሁ ያኔ 2026 መጀመሪያ ላይ እሱ ነው የመጣ ጊዜ ትላላችሁ። እግዚአብሔር ምስክሬ ነው። ቢዝነሳችሁ አልፎ ሄዳል። አገልግሎታችሁ አልፎ ሄዳል። ራእያችሁ አልፎ ሄዳል። የናንተ ነገር አልፎ ሄዳል። ጮክ በሉና በኢየሱስ ስም አልፎ ሄዳለሁ በሉ። አልፎ ሄደ። አየ ለምንድን ነው የወሰዱት? ሊጥሉት። አየ አጀንዳ ሲኖርብ፣ ፐርፐስ ሲኖርብ አንዳንዶቻችሁ ትመጡና ትነግሩኛል፣ ስራ ቦታ ፕሮፌት እኔ ፕሮሞት እንዳላ በዚህና በዚህ በቃ እንዳለ ኮወርከሮቼ ተዋጉኝ ብለው ይነግሩኛል። አልፈት ሄዳለ ዛሬ። አሜን በሉ በጌታ። ቢዝነሴ ላይ እንደዚህ በቃ ልሰራ ስትረግል አረኩ ለማገልገል ስትረግ አልፈት ሄዳለ ዛሬ። አሳልፎ የሚያስኬደው የኢየሱስ መንፈስ አንድ ሰው ላይ ይመጣል። በጌታ በኢየሱስ ስም ይመጣል። አሜን አሜን አሜን። አልፎ ሄደ። እግዚአብሔር ለክብር ሲያዘጋጀን ሲጠራን የሚቃወም ብዙ ነገር ነው። ይኸውላችሁ አሁን እቺን ብያችሁ ነው የምጨርሰው። 3 ነገር ነግራችኋለሁ። እግዚአብሔር ለክብር ማንኛውንም አማኝ ነው ባይዘ የግድ ፓስተር መሆን የለብም ወይም ደግሞ የግድ ነጋዴ መሆን የለብም። እግዚአብሔር ባንተ ከለር ማንነቱን ይገልጣል። አየ ጳውሎስ ምን አለ መሰላችሁ? የልጁን መልክ በእኔ ሊገልጥ በወደደ ጊዜ አለ። አየ ጳውሎስ እኔ እንደ ጴጥሮስ አይደለሁም እያለ ነው። ጴጥሮስ በራሱ በጴጥሮስነት ነው የሚገለጠው። ኢየሱስ በጴጥሮስ መልክ ይገለጣል። የልጁን መልክ በእኔ ሊገልጥ በወደደ ይላል። አየ አሁን አንቺ እግዚአብሔር ባንቺ የሚገለጠው ባንቺ መልክ ነው። ብዙዎቻችን ግን ራሳችን እንድንጠላ ይሄ እኮ ስህተት ነው፣ ይሄ እኮ ልክ አይደለሽም። አንዳንድ ጊዜ ማንነታችን እንድንጠላ ያደርጋል ጠላት። ዛሬ ግን ነግራችኋለሁ፣ እግዚአብሔር ምስክሬ ነው። ጌታ ኢየሱስ ክርስቶስ በእናንተ ይገለጣል። ጠላት ያንን ነው ሪዚስት የሚያደርገው። አየ ስለዚህ ይኸውልህ በአንተ እንዳይገለጥ እግዚአብሔር ክርስቶስ በአንቺ እንዳይገለጥ ጠላት ሪዚስት ያደርግሻል። የዛን ጊዜ ግን ዳውት ካደረግሽ፣ አይ ካልክ፣ ተስፋ ከቆረጥክ፣ በቃ አይሆንልኝም የኔ ነገር ካልክ እዛ ይኸውልህ ገደል አፋፍ ላይ ወስዶ ይጥለዋል። ለዛ ነው ብዙ ሰው ራሱን ይጥላል። ጠላት እንዲገፋው ይፈቅዳል። ተራራ ጫፍ ላይ ይወስዳል ሰይጣን። አይ እግዚአብሔር ሁሉ ጊዜ በእኔና በእናንተ ሊሰራ ያለውን ግን አንደኛ ነገር ይኸው ሊጥል የሚፈልግ፣ ሊያስቆም የሚፈልግ፣ ሊይዝ የሚፈልግ፣ ሊወግረን የሚፈልግ፣ ሊያሳዝንና ሊያጨነግፈን የሚፈልግ ብዙ ነገር አለ። 3ቱን ነግራችኋለሁ ዛሬ ላሳያችሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 39 ላይ እንደዚህ ይላል፣ እንግዲህ ደግመው ሊይዙት ፈለጉ ይልና ከእጃቸውም ወጣ ይላል። ጮክ በሉና አልያዝም በሉ። ማን ነው ዛሬ በጌታ ይሄንን ትንቢት የሚቀበል? ትናንትና የያዘኝ ሰይጣን አይዘኝም ዛሬ። እስኪ አልያዝም በሉ። ትናንትና በተለያየ በድካም ራሱ ይዞ ይነበራል። አልያዝም። አረ የሆነ ሰው ብድግ ብለ አልያዝ እንዲፈንቀል እስኪ በጌታ በኢየሱስ in the mighty name of Jesus Christ አልያዝም in the name of ትናንትና የተለያየ ነገር ወደ ኋላ ይኸው ኢየሱስ እኮ ነው። ይኸው ስሙ እንግዲህ ደግመው ሊይዙት ፈለጉ ከእጃቸው ወጣ ይላል። አረ አሜን አሜን። አረ አሜን ነው ወይ? እስኪ በኢየሱስ ስም በሉ። የኔን ነገር ከያዘ ነገር ሁሉ በሉ ዛሬ ከእጁ ወጣው በሉ። እስኪ ብድግ ብለ ውጣ በኢየሱስ ስም። ከእጃቸው ወጣ። አየ ሊይዙት ፈለጉ ይላል። ቅድም ምንድነው? ሊጥሉት ፈለጉ። አሁንስ ሊይዙት ፈለጉ። አልወድቅ ሲላቸው ሊይዙት። ኦ ማይ ጋድ ኢን ዘ ኔም ኦፍ ጂሰስ ክራይስት
ይኸው አንተን ሊጥሉ ይሁን ሊይዙን የወጣ ክፉና የክፉ እጆች ዛሬ ተሰበሩ፣ ተቆረጡ። አረ በኢየሱስም ከእጃቸው ወጣ። ፋይናንሳችሁ ወጣ። ጤንነታችሁ ከጠላት እጅ ወጣ። አረ አሜን አሜን። ይኸው ከእጃቸው ወጣ፣ ከእጃቸው ወጣ። እስኪ ከእጃቸው ወጣው በሉ። እስኪ በይ ከእጃቸው ወጣው። ካስጨነቀኝ ነገር ወጣው። ሊሚት ከያዘኝ ነገር ወጣው። አየ ከእጃቸው አየ ሉክ እኔ በጣም ነው የሚገርመኝ። ባይዘው የእግዚአብሔርን ቃል ስታነቡ ዙም አድርጋችሁ ማየት አለባችሁ። ጥልቅ ብለ አንዷ ቃል ላይ ለምን ኢየሱስን ሊጥሉት ገደል ጫፍ ላይ ወሰዱት። አየ እነሱም ገደል ጋር ጥሏቸው እሱ ሄደ። ይኸውላችሁ ጠላታችሁ ዛሬ ጉድጓድ ጫፍ ላይ ጥላችሁ ትመለሳላችሁ። አረ ኢየሱስ ያድናል። ለዛ ነው መጽሐፍ በቆፈሩት ጉድጓድ ይላል ራሳቸው ገቡበት ይላል። ቀኝ እጃችሁን ስጡኝ በጌታ በኢየሱስ። እናንተን ሊጥል እናንተን ሊከት የተዘጋጀ ሊውጥ የተዘጋጀ የጠላት ጉድጓድ ቆፋሪዎቹ ገቡበት። ወጥመድ ያዘጋጁላችሁ በወጥመዱ ወደቁበት። አረ በኢየሱስም ወደ ክብራችሁ ወጣቸው፣ ወደ ክብራችሁ ወጣቸው። አሜን አሜን አሜን። ከእጃቸው ወጣ። አንተ አይገርምም? ለምን መሰለ? ኢየሱስ ካልተያዘ ዓለም ሊያድን ነው። ኢየሱስ ካልተያዘ ራሱን መልቲፕላይ ሊያደርግ ነው። አንዴ ጴጥሮስ፣ አንዴ ማቴዎስ፣ አንዴ ዮሐንስ፣ አንዴ ማርቆስ፣ አንዴ እያለ ሊያባዛ ነው ራሱን በወንድና በሴት እያደረገ። ይህንን ራእይ ሰይጣን ማስቆም ፈለገ። ዛሬ ለምን መሰላችሁ ጠላት የሚታገላችሁ? ኢየሱስ ባንቺ ውስጥ መባዛት ይፈልጋል። መንፈስ ቅዱስ ራሱን መልቲፕላይ ማድረግ ይፈልጋል። የኢየሱስን መልክ ባንቺ መግለጥ ይፈልጋል። ዛሬ በኢየሱስም ሊይዛችሁ የወጣ ዛሬ በጮክ በሉና ከእጃቸው ወጣው በሉ። ከእጁ ወጣው በሉ። ከእጁ ወጣው በሉ። አሜን 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 አሜን። ዛሬ ዴስቲኒ አስለቅቀን እንሄዳለን። አረ አሜን በሉ። አረ አሜን። ጸሎታችሁን አስለቅቄ ይወጣል። ጾማችሁን አስለቅቄ ይወጣል። ጉልበታችሁን አስለቅቄ ይወጣል። ቅባታችሁን አስለቅቄ ይወጣል። ጸጋችሁን አስለቅቄ ይወጣል። ኃይላችሁን አስለቅቄ ይወጣል። ዴስቲኒያችሁን አስለቅ አቴና ማካባያባስ in the name of Jesus in the አንተ ኢየሱስን ሊይዙት ይላል። አየ ኢየሱስ ተያዘ ማለት እኛም ተያዘ። አሜን አሜን አሜን። ይኸው ስሙ ሌላ ሶስተኛ ዮሐንስ 8:59 እንደዚህ። ስለዚህ ሊወግሩት ድንጋይ አነሱ፣ ኢየሱስ ግን ተሰወራቸው ይላል። አየ አሁን ደግሞ ሊወግሩት፣ ቅድም ሊጥሉት እንዲህ ገፍትረው ሊጥሉት ገደል ውስጥ ፈለጉ። አሁን ደግሞ ሊይዙት፣ ሶስተኛ ደግሞ በድንጋይ ሊወግሩት። አይ ስንይዘው ያመልጣል፣ ልንገፋው ስንል አይወድቅም፣ አልፎ ይሄዳል። ስለዚህ ከበን እንውገረዋል። ይኸው ዛሬ በኢየሱስ ስም ትንቢት አለ። የትኛውንም መንገድ ሰይጣን ይጠቀም እኔና እናንተን ማግኘት አይችልም። አትገኝም። አሜን በል። ሊወግሩት ይላል። አሁን ደግሞ አይ ሊወግሩት። አንተ ለምን መሰለ ጠላት ሊወግርሽ የሚፈልገው? why do you think the enemy is resisting you, fighting you? Because something great is in your life. There is something great about you. There is something great about you. There is something great about you. ለምን መሰለሽ በዲፕሬሽን የሚዋጋሽ? ለምን መሰለ ውስጥ ላይ ነፍስ ላይ ያለው ውጊያ። እኔ የሆነ ጽሁፍ እየጻፍኩ ነው፣ የነፍስ ውጊያ የሚል ጽሁፍ። የሆነ ቀን እዚህ አስተምራችኋለሁ። የነፍስ ውጊያ፣ የነፍስ ጦርነት። ነፍስ ውስጥ ያውለት ፋይት አለ። አልችልም፣ ትችላለህ፣ አልችልም ውስጥ እኮ ነው ቁጭ ብለህ። ግን ሜካፕ ተቀብተህ ጸጉርን ተቆርጠ ጽድት ብለህ ያማረብህ ሰው ትመስላለህ። ውስጥ ላይ ግን ጦርነት አለ። ዛሬ በጌታ በኢየሱስ ስም አይሆንም የሚላችሁ በውስጣችሁ የምትሰሙት የሰይጣን ቃል ዛሬ በኢየሱስ ስም ቀለጠ። በኢየሱስ ስም ቀለጠ። በኢየሱስ ስም ቀለጠ። በኢየሱስ ስም ቀለጠ። አየህ እዚህኛው ቃል ላይ ደግሞ እንደዚህ ይላል የእግዚአብሔር ቃል። አያችሁ እንደዚህ ይላል። ስለዚህ ሊወግሩ ድንጋይ ያነሱ ይላል። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ይሄዳል። አየህ ለምን መሰል? አሁን መጀመሪያ ሊገፈትሩት ገደል ውስጥ ሊከቱት ሲል በመሃላቸው አልፎ ሄደ። ከዛ ሊይዙት ሲል ከእጃቸው አመለጠ። አሁን ደግሞ የኢየሱስ ድካሙ ምንድነው? የኢየሱስ ድካሙ ሁሌ ቸርች መገኘቱ ነው። ሁሌ መስበኩ ነው። ሁሌ መጸለዩ ነው። ልክ ዳንኤል ላይ ድካም ሲፈልጉ አጡ። የዳንኤል ድካም ጸሎት።
በኢየሱስ ክርስቶስ ስም ይውላችሁ መሰዊያችሁ ላይ የምትጣበቁበት ጸጋ ዛሬ ወደቀባችሁ። አሜን በልግድ የለም። አሜን አሜን አሜን። በጌታ በኢየሱስ ስም ከመሰዊያሽ ላይ አትነሽ። ከመሰዊያ ላይ አትታጣም። በኢየሱስ ስም አትታጭም። ከመሰዊያችሁ ላይ አትታጡም። ኤና ሜካባሲ ዳቫታ ኢየሱስ ሄ አሜን 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 ነው ወይ? ይኸው ዛሬ እግዚአብሔር ምስክሬ ነው። የሆነ ነገር እየሆነላችሁ እግዚአብሔር ምስክሬ አሜን ነው። አልፈህ ትሄዳለህ። አልፈሽ ትሄጃለሽ። አልፈህ ትሄዳለህ። ከእጆቻቸው ወጣ። ከርግማን ወጣሽ። ከቻሌንጅ ወጣ። ከሰንሰለት ወጣ። በኢየሱስ ስም ወጣ። የትኛውም አጋንንታዊ ሊሚቴሽን ጮክ በሉና ወጣ 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 ወጣ። ኤባካባዳ ቫሴዳቫዲያ ካቫስ አልፎ ሄደ። በመካከላቸው አልፎ ሄደ። በመካከላቸው አልፎ ሄደ። ዛሬ አልፈ የምትሄድበት ቅባት ተቀበል። አልፈ የምትሄድበት ቅባት ተቀበል። አልፈሽ የምትሄጂበት ቅባት ተቀበል። ራዳባካሳታያባስ አትያዝም። አትያዥም። ጸልይ 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 ጸልይ። አትያዝም። ተናገሪ። አትያዥም። አንቺ አትያዝም። አንተ ቬናቶ ካፓራታ ያባስ ቪማታ ፓካታ ፓራታካ እመከፈተከተከሳ ኢባራታታታታ ላፓፓፓፓ ሉብራሳታታታ ያፓራታ ከነማናማ he went go through in the midst of them ይላል። he went in the midst of them ይላል። በመካከላቸው ሰንጥቆ ሄደ። በጠላቶቹ መሃል አልፎ ሄደ። አልተያዘም። ኢየሱስ አልፎ ሄደ። አትያዝም። አልፈህ ትሄዳለህ። አትቆሚም። አልፈሽ ትሄጃለሽ። አሜን በይ በኢየሱስ ስም። አረ ትሄዳለህ። አልፈሽ ትሄጃለሽ። in the name of Jesus አናማካባስ ጂማካ ሄይ አሜን ናችሁ። አሜን አሜን አሜን። ዴስቲኒ አላችሁ አይደል? ግሬት ዴስቲኒ አላችሁ አይደል? የሆነ ነገር አላችሁ አይደል? እግዚአብሔር ያዘጋጀ የሆነ ነገር አለ አይደል? ይኸውላችሁ ስሙኝ። ሰይጣንም አያስቆማችሁ። ሰይጣን የሚጠቀምባቸው ሰዎችም አያስቆማችሁ። ዛሬ ይኸውላችሁ የምትቀበሉት ቅባት ይሄ ነው። አልፎ የመሄድ ቅባት። አይቼው ያለኝን ነገር በኔ ፈጽሞ አይቼው ዳዊትም በዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ ሸባጋዳላ ባራዳባስ ቅባት እየፈሰሰ ነው እዚህ ቤት። ቅባት እየፈሰሰ ነው እዚህ ቤት። አልፈህ ትሄዳለህ። አልፈሽ ትሄጃለሽ። ቅባት እየፈሰሰ ነው እዚህ ቤት። የመንፈስ ኃይል እየፈሰሰ ነው እዚህ ቤት። አልፎ የሚያስኬድ ኃይል፣ ከእጆቻቸው የሚያወጣ ኃይል ቬላ ባጋዳና ማሴዳ ላባራካታባ አልያዝም በል በጌታ ተናገሪ። አልያዝም። ፋይናንስ አይያዝም። መንፈሳዊ ህይወቴ አይያዝም። ጸሎቴ አይያዝም። በጌታ በኢየሱስ ስም አገልግሎቴ አይያዝም። አልፌ ሄድኩኝ። አልፌ በጠላቶቼ መሃል ሰንጥቄ ሄድኩ። ከእጆቻቸው ወጣው ማካባታካ ያባካታ ከእጃቸው ወጣ። አሜን። ኢየሱስ ድካሙ ቸርች መምጣቱ ማገልገሉ ነው። ድካሙ መጸለዩ ነው። ድካሙ መጾሙ ነው። የኢየሱስ ድካም ከተባለ ማለት ነው። አሜን አሜን። ዳንኤል ላይ ሰበብ ፈለጉ። ምንም ሰውየው ፐርፌክት ነው። ካባቶባስ ዳንኤል በኦልድ ቴስተመንት ፐርፌክት ከነበረ receive that spirit now። አሜን በይ በኢየሱስ። ከዛ ምን አሉ? ሌላ ነገር ላይ አላገኘነውም። ድካሙ ጸሎት ነው አሉ። ይኸውልህ ጸሎት ድካም ከሆነ አሸንፋለሁ። ወረድ ማን ነው አሜን የሚለኝ በኢየሱስ? ዴዲኬትድ የሆንክ ቤተ ክርስቲያን የምትመጣ የምታገለግል፣ የምትጸልይ፣ የምታመልኪ፣ የምታገለጊ ከሆንክ ኦልሬዲ አሸንፈሃል። አልፈህ የሄድክ ነው። ዛሬ ስሙኝ በኢየሱስ ስም። አንዳንዶቻችሁ የትዳር ህይወታችሁ እንዳታገቡ የተያዛችሁ አልፋችሁ ሄዳችሁ አታገባም አታገቢም ከሚል እጅ ወጣ ከእጃቸው ወጣ